ዕለተ ቅዳሜ ጥር 16 ቀን 2018 ላይ እንገኛለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምንዋላችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የብልጽግናው አየር ኃይል ድሮን በጎንደር ግንባር ሁመራ አቅራቢያ ተከሰከሰ። ባለፈው በአፋር ግንባር ቡሬ ላይ የወደቀውን ጨምሮ አራተኛው የብልጽግና ድሮን ትናንት አመሻሹን ተጠልፎ ተከስክሷል። ያገዛዙ ሰዎች ፋኖ ከግብጽ በተቀበለው መሳሪያ ድሮናችን ጠልፎ ጣለብን በሚል ከባድ ድንጋጤ ውስጥ ገብተዋል። በሌላ በኩል የለንደን ፋኖ ተወርዋሪ ኃይል በስዊዘርላንድ ዳቮስ ታሪክ ሰርቷል። የዓለም መሪዎች ጉባኤ ላይ የአማራን ሕዝብ ሰቆቃ አጋልጧል። በዓለም አቀፍ ደረጃ እጅግ ትልቅ ስፍራ በሚሰጠውና የዓለም ሀያላን መሪዎች የኢኮኖሚ ጠበብትና ተጽዕኖ ፈጣሪዎች በሚታደሙበት በ2026ቱ የዓለም የኢኮኖሚክ ፎረም ላይ የለንደን ፋኖ ተወርዋሪ ኃይል ከለንደን ተነስቶ ስዊዘርላንድ ዳቮስ በመድረስ አስደናቂ ዲፕሎማሲያዊ ጀብዱ ፈጽሟል። በዝርዝር ትሰሙታላችሁ። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ብልጽግና በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ጠንካራ ትችት ሰነዘሩ። ሚኒስትሩ ይህንን ትችት ተከትሎ በኢትዮጵያ ያለውን ወቅታዊ የኢኮኖሚና የሰብአዊ ሁኔታ የሚያሳዩ መረጃዎችን በኤክስ ገጻቸው ላይ አጋርተዋል። ከኤርትራ የተሰጠውን መግለጫና ዝርዝር መረጃም ይዘናል፣ የምትሰሙት ይሆናል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አብይ ሳኖ ባጋጠማቸው የጤና እክል ምክንያት ላለፉት ወራት በአሜሪካን ሀገር በሕክምና ላይ እንደሚገኙ ታወቀ። የባንኩን የስራ እንቅስቃሴ በቅርበት የሚከታተሉ ምንጮች ለሚዲያችን እንዳረጋገጡት ፕሬዝዳንቱ በሕክምና ክትትል ላይ ቢሆኑም የባንኩን አጠቃላይ አመራር ሙሉ ለሙሉ አልለቀቁም። አቶ አብይ በአሜሪካ ሆነው በቴክኖሎጂ አማካኝነት በበይነ መረብ የቦርድ ስብሰባዎችን እየተካፈሉ ሲሆን ከምክትል ፕሬዝዳንቶቻቸው የሚላኩላቸውን የስራ አፈጻጸም ሪፖርት እየገመገሙ መሆኑን የቤተሰብና የባንኩ ምንጮች ጠቁመዋል። በዝርዝር መረጃውን እንነግራችኋለን። የአሜሪካ ከፍተኛ ባለስልጣን ከአብይ አህመድ ጋር ስለ ቀጠናዊ ሰላምና ደህንነት ሊመክሩ ቀጠሮ መያዛቸው ተሰማ። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳውና የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግ ቪን አንደርሰን በቀጠናዊ የሰላምና ደህንነት ጉዳዮች ላይ ከአብይ አህመድ ጋር ለመምከር ወደ ኢትዮጵያ ሊመጡ መሆኑ ተሰምቷል። በዝርዝር ያዝነው ሌላኛው ጉዳይ ነው። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም ዝርዝር መረጃዎች የምትሰሙ ይሆናል። በየቀኑና በየሰዓቱ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ በማድረግ የዶል ምልክቷን እንድታበሩ እንጋብዛለን። በቀጥታ ወደ ዝርዝር መረጃው። የብልጽግናው አየር ኃይል ድሮን በጎንደር ግንባር ሁመራ አቅራቢያ ተከሰከሰ። ባለፈው በአፋር ግንባር ቡሬ ላይ የወደቀውን ጨምሮ አራተኛው የብልጽግና ድሮን ትናንት አመሻሹን ተጠልፎ ተከስክሷል። ይህንን ተከትሎ በ4 ኪሎ ድንጋጤ የተፈጠረ ሲሆን ድሮኖችን እየጠለፈ የሚጥለው አካል በውል እስኪጣራ በሚል በድንበር አካባቢ የሚደረገው የድሮን ቅኝት እንዲቆም ታዟል። ያገዛዙ ሰዎች ፋኖ ከግብጽ በተቀበለው መሳሪያ ድሮናችን ጠልፎ ጣለብን በሚል ድንጋጤ ውስጥ ገብተዋል። በተመሳሳይ ያገዛዙ ኃይል እየደረሰበት ባለው ምት ምክንያት መደበኛ ሰራዊቱ ወደ መስመራዊ መኮንኖች ፊቱን አዙሮ ጥያቄ አብዝቷል። የወንድሞቻችን ደምና አጥንት እየተገበረ አስከሬናችን ሳይነሳ ጥለን እየሸሸን እረፍታተን እስከ መቼ ማለት ጀምሯል ተብሏል። ከአፄ ምኒልክ ዘመነ መንግስት ጀምሮ እየተደራጀ መጥቶ የሀገር ኩራትና ደጀን መሆን ችሎ የነበረው መከላከያ ብልጽግና በሰራበት የተበላሸ ፖለቲካ ፋኖ ከዱላ ተነስቶ በጀመረው ሐቀኛ ትግል ብትንትኑን እያወጣ ይገኛል። በሌላ በኩል የለንደን ፋኖ ተወርዋሪ ኃይል በስዊዘርላንድ ዳቮስ ታሪክ ሰራ። የዓለም መሪዎች ጉባኤ ላይ የአማራን ሕዝብ ሰቆቃ አጋልጧል። በዓለም አቀፍ ደረጃ እጅግ ትልቅ ስፍራ በሚሰጠውና የዓለም ሀያላን መሪዎች የኢኮኖሚ ጠበብትና ተጽዕኖ ፈጣሪዎች በሚታደሙበት በ2026ቱ የዓለም የኢኮኖሚ ፎረም ላይ የለንደን ፋኖ ተወርዋሪ ኃይል ከለንደን ተነስቶ ስዊዘርላንድ ዳቮስ በመድረስ አስደናቂ ዲፕሎማሲያዊ ጀብዱ ፈጽሟል። ይህ የፋኖ ስብስብ ዓለም አቀፉ ማህበረሰብ ሆን ብሎ ጆሮ ዳባ ልበስ ያለውንና በአማራ ህዝብ ላይ በአገዛዙ እየተፈጸመ የሚገኘውን አሰቃቂ የድሮን ጥቃት እንዲሁም የንጹሐን ዜጎችን እልቂት ለጉባኤው ታዳሚዎች፣ ለጋዜጠኞችና ለዓለም አቀፍ ሚዲያዎች ፊት ለፊት በማጋለጥ ታላቅ ዘመቻ አድርጓል። የለንደን ፋኖ እንዳረጋገጠው የፋኖ አባላቱ በቦታው በአካል በመገኘት የህዝባቸውን የድረሱልን ጥሪ በዓለም አደባባይ በማስተጋባት የተድበሰበሰው እውነት እንዲገለጥና ዓለም አቀፉ ማህበረሰብ ጉዳዩን በትኩረት እንዲመለከተው ማስገንዘብ ችለዋል። ይህም በዲፕሎማሲው መስክ የተመዘገበ ትልቅ ድል ሆኗል።
የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ጠንካራ ትችት ሰነዘሩ። ሚኒስትሩ ይህንኑ ትችት ተከትሎ በኢትዮጵያ ያለውን ወቅታዊ የኢኮኖሚና የሰብአዊ ሁኔታ የሚያሳዩ መረጃዎችን በኤክስ ገጻቸው ላይ አጋርተዋል። ሚኒስትሩ በሰጡት መግለጫ በኢትዮጵያ በኩል በኤርትራ የመንግስት አስተዳደርና የኢኮኖሚ ፖሊሲ ላይ የሚሰነዘሩት ትችቶች ፍጹም ውሸት መሆናቸውን ገልጸዋል። እንደ አቶ የማነ ገለጻ እነዚህ የስም ማጥፋት ዘመቻዎች ዋና ዓላማቸው የኢትዮጵያ መንግስት የገባበትን የውስጥ የጸጥታ ችግር ለመሸፈንና ቀጠናዊ መረጋጋትን አደጋ ላይ የሚጥለውን የባህር በር የማግኘት አጀንዳ ምክንያት ለማድረግ ያለመ ነው ብለዋል። ሚኒስትሩ አክለውም ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራትና ድርጅቶች በድምሩ 84 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍ ብታገኝም ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ እንደምትገኝ ጠቁመዋል። አቶ የማነ ለዚህ ማሳያ ይሆናል ያሏቸውንና ለ2025 እንደ አውሮፓውያን አቆጣጠር የወጡ የኢትዮጵያን የኢኮኖሚና የሰብአዊ ቀውስ የሚያሳዩ ዝርዝር መረጃዎችን አያይዘው አቅርበዋል። አቶ የማነ ገብረ መስቀል በመልእክታቸው ማጠቃለያ ላይ የኢትዮጵያ መንግስት ቀጠናዊ ግጭቶችን ከመቀስቀስ ይልቅ እነዚህን ውስጣዊ አሳዛኝ እውነታዎች ለመፍታት ትኩረት መስጠት እንዳለበት አሳስበዋል። ለዚህ ትችት የኢትዮጵያ አገዛዝ ይህ ዜና እስከ ተጠናቀረበት ጊዜ ድረስ ምላሽ አልሰጠም። የኢትዮጵያ ንግድ ባንክ ፕሬዝደንት አቶ አቢይ ሳኖ ባጋጠማቸው የጤና እክል ምክንያት ላለፉት ወራት በአሜሪካን ሀገር በሕክምና ላይ እንደሚገኙ ታወቀ። የባንኩን የስራ እንቅስቃሴ በቅርበት የሚከታተሉት ምንጮች እንዳረጋገጡት ፕሬዝደንቱ በሕክምና ላይ ቢሆኑም የባንኩን አጠቃላይ አመራር ሙሉ ለሙሉ አልለቀቁም። አቶ አቢይ ሳኖ በአሜሪካ ሆነው በቴክኖሎጂ አማካኝነት በበይነ መረብ የቦርድ ስብሰባዎችን እየተካፈሉ ሲሆን ከምክትል ፕሬዝደንቶች የሚላኩላቸውን የስራ አፈጻጸም ሪፖርቶችም እየገመገሙ መሆኑን የቤተሰብና የባንኩ ምንጮች ጠቁመዋል። የባንኩ ፕሬዝደንት ከስራ ገበታቸው በአካል መራቅ በተቋሙ የስራ እንቅስቃሴ ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የዘርፉ ባለሙያዎች ይሞግታሉ። በተለይም የኢትዮጵያ ንግድ ባንክ በሀገሪቱ ኢኮኖሚ ውስጥ ያለውን ከፍተኛ ድርሻና አሁን ያለውን የኢኮኖሚ ማሻሻያ ከግምት በማስገባት የተቋሙ አመራር በአካል ተገኝቶ መወሰን የሚጠይቁ ጉዳዮች ሊኖሩ እንደሚችሉ ይታመናል። ፕሬዝደንቱ የሕክምና ክትትላቸውን አጠናቀው በቅርቡ ወደ ሀገር ቤት የማይመለሱ ከሆነ ባንኩን በቋሚነት የሚመራ ተተኪ አመራር የመሰየም ሂደት ሊኖር እንደሚችል ውስጥ አዋቂዎች ገልጸዋል። በዚህም መሰረት አሁን ላይ በስራ ላይ ከሚገኙት ምክትል ፕሬዝደንቶች መካከል የአቶ አቢይ ሳኖን ቦታ ተክቶ የሚሰራ አመራር ሊመረጥ እንደሚችል ይጠበቃል። የኢትዮጵያ ንግድ ባንክ አመራሮችም ሆነ የሚመለከተው የመንግስት አካል ስለ ፕሬዝደንቱ ሁኔታና ስለ ባንኩ የአመራር ሂደት እስካሁን በይፋ የሰጡት መግለጫ የለም። ሚዲያችን ባንኩ አደጋ ላይ ነው ወይ ሲል የዘርፉን ባለሙያዎች ጠይቋል። እነዚህ የቅርብ ባለሙያዎች አደጋ ላይ መሆኑን ጠቅሰው ለዚህም በቅድሚያ የሚያነሱት የውሳኔ አሰጣጥ ክፍተት ጉዳይ ነው። የኢትዮጵያ ንግድ ባንክ የሀገሪቱን የባንክ ኢንዱስትሪ ከግማሽ በላይ ድርሻ የያዘ ግዙፍ ተቋም ነው። ኢትዮጵያ አሁን ባለችበት የውጭ ምንዛሬ ተመን ማሻሻያና የኢኮኖሚ ሪፎርም ወቅት የዚህን ግዙፍ ባንክ መሪ በአካል አለማግኘት ስትራቴጂካዊ ክፍተት እንደሚፈጥር የፋይናንስ ባለሙያዎች ይተቻሉ። በተለይም ባንኩ በቅርቡ አጋጥሞት ከነበረው የሲስተም ችግርና የገንዘብ መመዝበር አደጋ ገና ሳያገግም ዋና መሪው ከማዶ ሆነው በቴክኖሎጂ ብቻ መምራታቸው የተቋሙን የቁጥጥር አቅም ያላለዋል የሚል ስጋት አለ። ባለሙያዎቹ በቀጣይነት የሚያነሱት የተተኪ አመራር ጥያቄን ነው። ፕሬዝደንቱ ወደ ሀገር ቤት የማይመለሱ ከሆነ ምክትሎቻቸው እንደሚተኩ ምንጮች ቢገልጹም ግልጽ የሆነ የሽግግር እቅድ አለመኖሩ ሌላው ስጋት ነው። በመንግስት የልማት ድርጅቶች አሰራር መሰረት አንድ ከፍተኛ አመራር ለረጅም ጊዜ ከስራ ገበታው ሲርቅ ጊዜያዊ ተጠባባቂ በይፋ ተሹሞ ሙሉ ኃላፊነት ሊሰጠው ይገባል። አሁን ባለው ሁኔታ ግን አቶ አቢይ አሉም የሉም በሚባል ሁኔታ ውስጥ ሆነው ምክትሎቻቸውን ማዘዛቸው በተጠያቂነት ላይ ብዥታ ይፈጥራል። በሶስተኛነት የሚያነሱት ነጥብ ደግሞ የማክሮ ኢኮኖሚ ተጽዕኖን ነው። የንግድ ባንክ ጤናማነት ከሀገሪቱ ማክሮ ኢኮኖሚ ጋር ቀጥተኛ ቁርኝት አለው። ባንኩ ከፍተኛ የሆነ የመንግስት ፕሮጀክቶች ብድርና የውጭ ምንዛሬ እጥረት ጫና ባለበት በዚህ ወቅት የሙሉ ሰዓትና የቅርብ ክትትል የሚጠይቅ አመራር ይሻል። የአቶ አቢይ ሳኖ ጤና ሁኔታ አሳሳቢ ከሆነ መንግስት ፈጣን ውሳኔ በመውሰድ የተቋሙን መሪነት ጉዳይ ማጥራት እንደሚጠበቅበት አስተያየታቸውን ለሚዲያችን የሰጡ ባለሙያዎች ይመክራሉ። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል ያለው ፉክክር
አዲስና አደገኛ ምዕራፍ ላይ መድረሱን የፖለቲካ ተንታኞች አመላከቱም። እንደ አውሮፓውያን አቆጣጠር ጃንዋሪ 2026 የወጣ ጥልቅ ትንታኔ እንደሚያሳየው ሪያድ የኤምሬትስን ተጽዕኖ በመካከለኛው ምስራቅ ለመግታት የጀመረችው ጥረት ስኬታማ ቢመስልም ይህንኑ ስልት ወደ አፍሪካ ቀንድ ለማምጣት ስትሞክር ግን ፈታኝ ሁኔታ ገጥሟታል። የሁለቱ ሀገራት ግንኙነት ከወዳጅነት ወደ ግልጽና የሚታይ ፉክክር ተሸጋግሯል። ይህ ፉክክር ከአረብ ባህረ ሰላጤ አልፎ ሱዳንን፣ ሶማሊያንና የመንንም በከፍተኛ ሁኔታ እየፈተነ ነው። ሳውዲ አረቢያ የመን ውስጥ በኤምሬትስ የሚደገፈው የደቡብ ተገንጣይ ምክር ቤት ላይ ያሳየችው ጠንካራ አቋም በሁለቱ ሀገራት መካከል ቀይ መስመር እንዲሰመር አድርጓል። ሳውዲ አረቢያ በምስራቅ አፍሪካ ያላትን ቦታ ለማጠናከር ኤርትራን፣ የሱዳን ጦርን እና የሶማሊያ ፌዴራል መንግስትን እንደ አጋር ብትይዝም እነዚህ አጋሮች አስተማማኝ አለመሆናቸው ለሪያድ ራስ ምታት ሆኖባታል። የሱዳን ጦር በእርስ በርስ ጦርነት እየታመሰና የሀገሪቱን መረጋጋት ለማረጋገጥ እየተቸገረ ያለ ኃይል ነው። በአንጻሩ ኤምሬትስ ከቀጠናው ኃይሎች ጋር ያላት ትስስር ጠንካራ ነው። የሶማሊያ ፌዴራል መንግስት በአልሸባብ ጥቃትና በራስ ገዝ ክልሎች ለምሳሌ በፑንትላንድ እምቢተኝነት እየተፈተነ ይገኛል። በአንጻሩ ኤምሬትስ እውቅና ከምትሻው ሶማሌላንድ ጋር ጠንካራ ግንኙነት ያላት ሲሆን የበርበራ ወደብንም ታስተዳድራለች። የኤርትራ የውጭ ጉዳይ ፖሊሲ ወታደራዊና ጥቅምን መሰረት ያደረገ በመሆኑ እንደ አስተማማኝ የረጅም ጊዜ አጋር ለመውሰድ አስቸጋሪ እንደሆነ ትንታኔው ያብራራል። ኤምሬትስን በምስራቅ አፍሪካ ለመገዳደር የኢትዮጵያ ትብብር ወሳኝ ነው። ሆኖም ኢትዮጵያ ከሳውዲ ይልቅ ወደ ኤምሬትስ ያዘነበለች ትመስላለች። አቡዳቢ ለኢትዮጵያ ቀዳሚ ስትራቴጂካዊ አጋር ስትሆን ግንኙነታቸውም ከኢኮኖሚ ባለፈ ወደ ፖለቲካና ደህንነት ዘርፍ የዘለቀ ነው። ለሳውዲ አረቢያ ትልቁ ፈተና ኢትዮጵያ ከሳውዲ አጋር ከሆነችው ግብጽ ጋር ያላት ውጥረት ነው። ኢትዮጵያ ጥቅሟን ለማስጠበቅ ስትል የራሷን አጋሮች መምረጧ ሳውዲ አዲስ አበባን ወደ ራሷ የመሳብ ዕድሏን አጥብቦታል። ተመራማሪው ማህደር ነሲቡ በትንታኔያቸው ማጠቃለያ እንደገለጹት ኤምሬትስ በምስራቅ አፍሪካ የገነባቸው መሰረትና የቀጠናው መዋቅራዊ ችግሮች ተዳምረው የሳውዲ አረቢያን ተልዕኮ እጅግ አስቸጋሪና ስትራቴጂካዊ በሆነ መልኩ እርግጠኝነት የጎደለው አድርጎታል። በሰሜን ምስራቅ ኬንያ ማንዴራ ግዛት ውስጥ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች አካባቢውን ለቀው እንዲወጡ ከባድ ማስጠንቀቂያ እንደተሰጣቸው ተናገሩ። ማስጠንቀቂያው የተላለፈው በአካባቢው የሀገር ሽማግሌዎችና የሃይማኖት አባቶች ሲሆን ስደተኞቹ እስከ ፌብሩዋሪ 5 2026 ድረስ አካባቢውን ለቀው እንዲወጡ ቀነ ገደብ ተቀምጦላቸዋል። በማንዴራ ለረጅም ዓመታት የኖሩ ቤተሰብ የመሰረቱና ንብረት ያፈሩ በተለይም ከኦሮሚያና ከደቡብ ኢትዮጵያ የሄዱ ስደተኞች ከፍተኛ ውጥረት ውስጥ መሆናቸውን ገልጸዋል። ስደተኞቹ እንደተናገሩት ማስጠንቀቂያው ከተሰማ በኋላ ፖሊሶችና የአካባቢው ወጣቶች በስደተኞቹ ላይ እንግልት መፈጸም ጀምረዋል። ሆቴሎቻቸው እየተሰበሩ ንብረት እየወደመ ነው። ገንዘብ እስከ 20 ሺህ የኬንያ ሺሊንግ እንዲከፍሉ በኃይል እየተጠየቁ ነው። እስከ ተቀመጠው ቀነ ገደብ ካልወጣችሁ ለሚወሰደው እርምጃም ሆነ ለሚጠፋው ሕይወት ኃላፊነት አንወስድም፣ ንብረታችሁም ይዘረፋል የሚል ዛቻ በድምፅ ማጉያ እየተነገራቸው ነው። አንድ ኢትዮጵያዊ ስደተኛ ሲናገር ንብረታችንን እንድንሸጥ ወይም እንድናስተካክል እንኳን ጊዜ አልተሰጠንም፣ በባዶ እጃችን እንዴት እንውጣ ሲል ጠይቋል። የአካባቢው ማህበረሰብ ኢትዮጵያውያኑን ለማባረር እንደ ምክንያት የሚያነሳቸው ጉዳዮች አንደኛ የንግድ ፉክክርና ቅናት ነው። ኢትዮጵያውያኑ በሞተር ሳይክል በሆቴልና በንግድ ስራዎች ላይ ተሰማርተው ውጤታማ መሆናቸው በአካባቢው ነዋሪዎች ዘንድ ቅሬታ ፈጥሯል። ሁለተኛ የባህልና የሃይማኖት ልዩነት ነው። ኢትዮጵያውያኑ አብያተ ክርስቲያናትን መክፈታቸውና የአካባቢውን ባህል የሚጻረር ተግባር ይፈጽማሉ የሚለው ክስ በምክንያትነት ተነስቷል። በኬንያ የኢትዮጵያ አምባሳደር ደመቀ አጥናፉ ሁኔታውን በቅርበት እየተከታተሉ መሆኑን ገልጸዋል። አምባሳደሩ ይህ ውሳኔ የኬንያ መንግስት ሳይሆን የግለሰቦችና የአካባቢው ማህበረሰብ መሪዎች ነው ብለዋል። ኤምባሲው ከኬንያ የውጭ ጉዳይ ሚኒስቴርና ከማንዴራ የአካባቢ አስተዳደር ጋር በመነጋገር የዜጎችን ደህንነት ለማስጠበቅ እየሰራ መሆኑን አምባሳደሩ ተናግረዋል። ይሁን እንጂ ስደተኞቹ የአካባቢው ፖሊሶች ሳይቀሩ ትብብራቸው ከሚያባርሯቸው ወገኖች ጋር ነው ሲሉ ይወነጅላሉ። ቀነ ገደቡ እየተቃረበ በመሆኑ ብዙዎች ንብረታቸውን ጥለው ለመሸሽ የተገደዱ ሲሆን የቀሩት ደግሞ መንግስት እንዲታደጋቸው ተማጽነዋል።
የአሜሪካ ከፍተኛ ባለስልጣናት ከአብይ አህመድ ጋር ስለ ቀጠናዊ ሰላምና ደህንነት ሊመክሩ ነው። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳውና የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በቀጠናዊ የሰላምና ደህንነት ጉዳዮች ላይ ከአብይ አህመድ ጋር ለመምከር ወደ ኢትዮጵያ ሊጓዙ መሆኑ ታውቋል። ምክትል ሚኒስትሩ ከኢትዮጵያ በተጨማሪ ወደ ግብፅ፣ ኬንያና ጅቡቲ እንደሚያመሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ መስሪያ ቤቱ ትናንት አርብ ጥር 15 2018 ዓ.ም ያወጣው መረጃ እንደሚያመለክተው ለ8 ቀናት የሚዘልቀው ጉብኝት የሚጀምረው ዛሬ ቅዳሜ ጥር 16 ነው። የሚቀጥለው ሳምንት እሁድ ጥር 24 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት ስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሰፈሩት ጽሑፍ ወደ ግብፅ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነ ጠቅሰዋል። የውጭ ጉዳይ ምክትል ሚኒስትሩ በአራቱም ሀገራት በሚያደርጓቸው ጉዞዎች በአሜሪካ ፕሬዝደንት ዶናልድ ትራምፕ ቅድሚያ የሚሰጣቸውን ጉዳዮች እንደሚያራምዱ መስሪያ ቤታቸው ገልጿል። ቅድሚያ የሚሰጣቸው ጉዳዮች ተብለው የተዘረዘሩት የንግድ ሚዛንን ማመጣጠን፣ ምቹ የንግድ ሁኔታን ማረጋገጥ እንዲሁም ሰላምና ደህንነትን ማስፈን የሚሉ ናቸው። የመስሪያ ቤቱ መረጃ እንዳመለከተው ምክትል ሚኒስትሩ ክሪስቶፈር የመጀመሪያ ጉዟቸውን የሚያደርጉት ወደ ግብፅ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካ ፕሬዝደንት ዶናልድ ትራምፕ የናይል ወንዝ ጉዳይን በተመለከተ ግብፅና ኢትዮጵያን ለማደራደር ያላቸውን ፍላጎት እየገለጹ ባሉበት ሰዓት ነው። ትራምፕ ይህንን ፍላጎታቸውን የገለጹት ባለፈው ሳምንት ለግብፁ ፕሬዝደንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ነው። በዚህ ሳምንት ደግሞ ሁለቱ ፕሬዝደንቶች በስዊዘርላንዷ ዳቮስ ከተማ ሲካሄድ በነበረው የዓለም ኢኮኖሚ ፎረም ላይ ተገናኝተው ይህንኑ ጉዳይ አንስተዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በአመሻሽ የመረጃ ጥንቅራችን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።